በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃዱ ይሁንልን። ባለፈው ክፍለ ጊዜ ኦርቶዶክሳዊ የጾታ ትምህርት መማማር ጀምረን ነበር። በዚያ ትምህርታችን የተመለከትነው በሰፊው ስለ ብቸኝነት ነበር። የብቸኝነትን ጊዜ እንዴት ማሳለፍ አለብን የሚለውን በዝርዝር ተመልክተን ነበር። በመጨረሻም ለጋብቻ ወይም የህይወት አጋራችን እንዲሆን የምናስበውን ሰው በመምረጥ ሂደት ውስጥ የእግዚአብሔር ድርሻ ምንድነው፣ የኛ ድርሻ ምንድነው የሚለውን በጥቂቱ ተመልክተን ነበር። የመጀመሪያው የአንድ ለኔ የተዘጋጀ ሰው አለ የሚለው አስተሳሰብ ምን ያህል ብዙ ውዝግቦች የሚያመጣ እንደሆነና እግዚአብሔር ለይቶ አንድ ሰው ለአንድ ሰው ብሎ አልመረጠም፣ ግን ሁሉንም ያዘጋጀው ማን ነው? እግዚአብሔር ነው የሚለውን በሰፊው ተመልክተን ነበር። እግዚአብሔር ይመርጥልኛል ወይም ምልክት ይሰጠኛል፣ ራእይ የሆነ ነገር ያሳየኛል ብሎ ማሰብ እጃችን ላይ ያለን ነገር አለመጠቀም እንደሆነ፣ መስፈርት ማውጣት በሃይማኖት እንዴት ይታያል የሚለውን እምነትን የሚያሳይና ክብርን ማወቅ የሚያሳይ መሆኑን ተመልክተን ነው ያቆምነው። ወደ ዛሬ ትምህርታችን እንሄዳለን። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው እንደው ከባለፈው ስለ መስፈርት ስንነጋገር ካነሳናቸው ነገሮች አንድ ሁለት ነገሮች እንጨምርና ወደ ዛሬ እንሄዳለን። ባለፈው እንደተባባልነው እግዚአብሔር ለአንድ ሰው የጋብቻ አጋሩ ወይም የትዳር አጋሩ የሚሆነውን ሰው በመምረጥ ሂደት ውስጥ ቀጥተኛ እጁን አያስገባም። ነገር ግን ሁሉን ያዘጋጀ እሱ ነው። እነዚያን ሰዎች ወደ ህይወታችን እንዲመጡ ያደርጋል። የመምረጥ ኃላፊነት እና መብት የተሰጠው ለሰው ነው። ፍሪ ዊሉን አልነካም። እግዚአብሔር ነፃ ነው። ሰው አጋሩን መምረጥ ይችላል። ከዛ ውጭ ግን የሰው ድርሻ ደግሞ አለ። ይህንን መጀመሪያ እንዳትረሱ ነው። ሌላው ባለፈው አንስተን የነበረው ሶልሜት በአማርኛ ምንድን ነው? እስቲ ሶልሜት በአማርኛ ምንድን ነው? የነፍስ አጋር፣ የትዳር አጋር ከሚለው የመጣው ጥሩ ነው። እና ባለፈው እንደነገርኳችሁ በእኛ ቤተክርስቲያን መጽሐፈ መነኮሳት የሚባል መጽሐፍ አለ እና የነፍሳችን ነፍሷ የሚለው አምላካችን ኢየሱስ ክርስቶስን ነው። ይሄ ስያሜ የሚገባው ለማን ነው? ለክርስቶስ ነው። ለነፍሳችን ትክክለኛ ነፍሷ ሊሆን የሚችል እሱ ነው። አዳምና ሔዋን ዕፀ በለስን አትብሉ ተባሉ፣ ዕፀ በለስን በሉ። በበላችሁ ጊዜ የሞት ሞትን ምን ትላላችሁ? ትሞታላችሁ ስለተባሉ ልክ አዳምና ሔዋን ዕፀ በለስን እንደበሉ እዛው ወድቀው ሞቱ አይደል? ሞቱ አልሞቱ? ግን ምንድነው የተባሉት? በበላችሁ ቀን ምን ትላላችሁ ተብለዋል። ግን በበሉ ቀን አልሞቱ። ሁለቱም ኖረው ቆይተው አርጅተው ነው የሞቱት። ለምንድነው ታዲያ ትሞታላችሁ የተባሉት ሲባል የነፍስ ሞቷ ከእግዚአብሔር መለየት ነው። እስመ ሞት አለ ነፍስ ርሂቅም እግዚአብሔር ይላል። ስለዚህ የበሉ ቀን የሞቱት ከነሱ ማን ስለተለየ ነው? እግዚአብሔር ስለተለየ ነው። የነፍሳችን ነፍሷ እሱ ነው ማለት ነው። በእኛ ቤተክርስቲያን ትራይኮቶሚ የሚባል ኮንሰፕት አለ። ነፍስ፣ ስጋ፣ ነፍስና መንፈስ ይባላል። ሰው ከእግዚአብሔር ሲጣላ ነፍስ አለው፣ ግን መንፈስ ይለየዋል። የእግዚአብሔር ረድኤት ይለየዋል። ከእግዚአብሔር ሲታረቅ ደግሞ መልሶ እግዚአብሔር ከሱ ጋር ይሆናል። ስለዚህ የነፍሳችን ነፍስ የሚባለው አምላካችን ኢየሱስ ክርስቶስ ነው። ወደ ዛሬ ትምህርታችን እንሄዳለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ስለዚህ መስፈርት ማውጣት ይቻላል፣ ይገባል፣ ተገቢ ነው። ግን መስፈርቱ ስጋዊ መስፈርት አለ፣ መንፈሳዊ መስፈርት አለ። እነዚህን ሁለት መስፈርቶች እናያለን። ግን ባለፈው ስንነጋገር እግዚአብሔር እጁን አያስገባም ሲባል እንደው ጨርሶ እግዚአብሔር ምንም አይመለከተው ማለት አይደለም። እንዳልኳችሁ ብዙ ሰዎች ይኖራሉ። እነዚያን ሰዎች የፈጠረውም ወደኛ የሚያመጣው ማን ነው ብለናል? እግዚአብሔር ነው። ይህን ሁል ጊዜ መርሳት የለብንም። ታዲያ ሰዎች እግዚአብሔር ከፈቀደን የሚጋቡት፣ ካልፈቀደው አይጋቡም ይባላል አይደል? ሁሉ ነገር የሚሆነው በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። ታዲያ ይሄ አሁን የተማርነው ትምህርት ከዚህ ጋር እንዴት ሊታረቅ ይችላል? የእግዚአብሔር ፈቃድ ነው የሚባለው ታዲያ ምኑ ነው ሲባል አንድ ነገር መሆኑ ራሱ የእግዚአብሔር ፈቃድ መሆኑን ያሳያል። በዓለም ላይ የሚሆኑት ነገሮች ሁሉ የእግዚአብሔር ፈቃድ ናቸው ብለን እናምናለን።
ግን እስቲ ይህንን በደንብ ጥርት ለማድረግ ለምሳሌ አንድ በዓለም ላይ የሚሆነው ነገር ሁሉ በእግዚአብሔር ፈቃድ ነው ብለን እናምናለን። በዓለም ላይ የሚሆኑ ጥሩ ነገሮች አሉ። ለምሳሌ እኛ የተቸገረ ብንረዳ የረዳ ነው በማን ፈቃድ ነው? ደግሞ ዱላ ይዘን ወይ መሳሪያ ይዘን ውጭ ያሉ ሰዎችን ብንጨፈጭፍ በማን ፈቃድ ነው? ሁሉ ነገር የሚሆነው በማን ፈቃድ ነው? ስለዚህ ዱላ ይዘን ውጭ ያሉ ሰዎችን ብንመታ በማን ፈቃድ ነው? ሁሉ ነገር የሚሆነው በማን ፈቃድ ነው? አሁን ክፉ ሲሆን አይ ይሄ እንኳን ሁሉም ነገር የሚሆነው በማን ፈቃድ ነው ብላችኋል? በእግዚአብሔር ፈቃድ ነው። በዓለም ላይ የሚከናወን ሁሉ እግዚአብሔር ያልፈቀደው አይሆንም፣ ግን ይወደዋል ማለት አይደለም። የኛ ቤተክርስቲያን ቅዳሴ ላይ ሰምታችሁ ከሆነ ፈቃድህንና ውድህን እንድንሰራ ስጠን እስቲ በሉ። ፈቃድህንና ውድህን ይለያያል። ዊል እና ፐርሚሽን ማለት ነው። ለምሳሌ አንድ ሰራተኛ ከስራ ከሚሰራበት መስሪያ ቤት እስከ 11 ሰዓት ሰርቶ የሚወጣ ከሆነ ዛሬ ፍቀድልኝ ብሎ አለቃውን ቀደም ብዬ ልውጣ 10 ሰዓት ልውጣ ቢል እሺ ብሎ ፈቀደለት። በሌላ ቀን ደግሞ ዛሬ የሥራ ስሜቴ በጣም ስለተነሳሳ የሚል እንኳን የለም፣ ያው ለምሳሌ ነው። እስከ 12 ሰዓት ሰርቼ ቆይቼ ሊድ አለ፣ ተፈቀደለት። ስንቴ ተፈቀደለት? ሁለቱ ይለያያሉ አይለያዩ? ስራ ሰዓት ቀንሼ ልውጣ ሲል ፈቅዷል አልፈቀደም? ይወደዋል አይወደው? ግን ይፈቅድለታል። እሺ ውጣ ይለዋል፣ ግን ደስ አይለውም። ጨምሬ ልስራ ሲልስ ይፈቅደዋል ወይስ ይወደዋል? ፈቅዶታልም ወዶታልም። ምድር ላይ የሚከናወኑ ነገሮች ሁሉ በማን ፈቃድ ናቸው? ግን እግዚአብሔር ይወዳቸዋል ማለት አይደለም። አንድ ሰው መልካም ስራ ሲሰራ ይህንን ነገር እግዚአብሔር ፈቅዶታል ወይ? እሱ ካልፈቀደው ምንም ስራ መስራት አይችልም። ስለዚህ እግዚአብሔር ፈቅዶታል። ወዶታል ወይ? አዎ ወዶታል። ለምን? መልካም እንድንሰራ የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ክፉ ስራ ስንሰራስ ፈቅዶታል ወይ? አዎ ፈቅዶታል። እሱ ካልፈቀደው ልክ ልንሰራ ስንል እጃችንን እዛው አድርቆ ማስቀረት ይችላል። እንድንሞት ማድረግ ይችላል። ማስቆም ይችላል። እያየ ዝም ማለቱ እግዚአብሔር ምን አለው ይባላል? ያን ክፉ ነገር ምን አለው? ፈቀደው። ግን ወዶታል? ለምሳሌ ፈርዖንን እግዚአብሔር ልቡን አደነደነው ይላል። ሕዝቤን ልቀቅ አለ። ሙሴን ላከው። ሕዝቤን ልቀቅ ብሎ ተናገረ። እግዚአብሔርም የፈርዖንን ልቡን አደነደነው፣ እምቢ አለ ፈርዖን ይላል። ልቡን ምን አደረገው እንዴ? ራሱ እያደነደነ ራሱ ልቀቅ ማለት ምን ማለት ነው ሲባል ፈርዖንን በግድ እንዲለቅ ማድረግ ይችላል አይችልም? እግዚአብሔር እየቻለ ዝም ማለቱ ልቡን ምን አለው ተባለ? አደነ። ለምሳሌ ባልና ሚስት ሲጣሉ ይሄን ልጅ አጠገብከው ትላለች ሚስት። ይሄን ልጅ እያበላሸው ነው ስትል ተበላሽ አልከው ማለት አይደለም። ልትቀጣው፣ ልትቆጣው፣ ልታስቆመው ስትችል ምን አልከው? ታውቀው ማለት። ስለዚህ እግዚአብሔር የፈርዖንን ልብ አደነደነው ማለት ፈርዖንን አሁን ልቀቅልሃለሁ በሙሴ በኩል አንተ እምቢ በል እያለ ሁለቱንም ሮል እየተጫወተ እንደዛ ማለት አለ። ግልጽ ነው አይደለ? አደነደነው ማለት ሊያስቆመው ሊያስገድደው ሲችል ምን አለው? ዝም አለው። ስለዚህ ምድር ላይ የሚሆኑ ነገሮች ሁሉ በማን ፈቃድ ናቸው? ግን ይወዳቸዋል ማለት አይደለም። ስለዚህ ቅዳሴያችን ምን አለ? አቤቱ ፈቃድህንና ውድህን እንድንሰራ ስጠን። ፈቃድህን ብቻ ሳይሆን የወደድከውንም ጭምር እንድንሰራ ለሁላችን ይስጠን እግዚአብሔር። ስለዚህ ባልና ሚስት በጋብቻቸው የሚሆነው ሊጋቡ የሚችሉት እግዚአብሔር ሲፈቅድ ነው። አዎ ሲፈቅድ ነው። ግን እገሌ ለገሊት ትሁን ብሎ አይመርጥም። አንዳንድ ሰዎች በቃ ለአንተ የምትሆነዋን መርጦ የሚሰጥህ እንደዛ ከተባለ ምን ችግር ይመጣል መሰላችሁ? ለምሳሌ ጥሩ የሆነ ሰው ዲዘርቭ የሚያደርገው ልክ እንደሱ ምን የሆነ ሰው። ስለዚህ እግዚአብሔር እገሌ ጥሩ ነው ለሱ ጥሩዋን ብሎ ከሰጠ ጥሩ ለጥሩ ሲመራረጡ ምድር ላይ የሚቀሩት እነማን ናቸው ማለት ክፉ ነው ማለት። ስለዚህ በጣም ብጥብጥ ነው የሚፈጠረው። ስለዚህ እኛ በመረጃ እጥረትም ቢሆን ክፋቱን ሳናቅም ቢሆን በራሳችን ውሳኔ ተመራርጠን ነው ዓለም ሰላም የምትሆነው እንጂ አሁን እያንዳንዱ ሰው እስከ መጨረሻው ቢተዋወቅ እኮ አይጋባም። እስከ መጨረሻው ክፉ ጎኑንም ጥሩ ጎኑንም እና በማናቀው ነገር አንድ አካባቢ ያሉ ሰዎች በጣም ከመተዋወቅ ሊናናቁ ይችላሉ። ይህንንም ጠባያችን እግዚአብሔር ስለሚያውቅ እጁን ቀጥታ እዚህ ውስጥ አያስገባም። ነፃ ፈቃዳችን አልተነካም። ግን ደግሞ የሚያገናኘን ለኛ ከሚበጁ ሰዎች ጋር እንድንተዋወቅ እንድንገናኝ የሚያደርገን ማን ነው?
እግዚአብሔር ነው። ምርጫችን ላይ ጋይድ አድርገኝ ማለት ይቻላል። ሰው ፍሪ ዊሉን ለእግዚአብሔር አሳልፎ መስጠት ይችላል። ምራኝ፣ ስጋዊ እንዳልሆን ከዚህ በኋላ እናያቸዋለን። ስጋውያን እንዳንሆን ምራ እንላለን እንጂ ቀጥታ እጁን ባስገባበት ቦታም ላይ የሰዎቹን መብት አልነካም። ባለፈው ሳምንት አንድ አንስተን ነበር። አዳምና ሔዋን ሁለት ናቸው። የመጀመሪያው ጋብቻ ነው። ግን እዛ ላይ እንኳን አዳምን አግባት አላለውም። ሔዋንን ወደ አዳም ምን አላት ነው የሚለው? አመጣት ነው የሚለው። ሌላ ተጨማሪ ታሪክ እንመልከት። ለዛሬ ደግሞ የርብቃና የይስሐቅ ጋብቻ ነው። ኦሪት ዘፍጥረት ምዕራፍ 42። ይሄ ቀጥታ እግዚአብሔር እጁን ያስገባበት ጋብቻ ነው። ግን እጁን ባስገባበት ታሪክ ውስጥ እንኳን የሰውን ነፃነት ላለመንካት በጣም እግዚአብሔር ተጠንቅቋል። አብርሃምም ሸመገለ፣ ዘመኑም አለፈ ይላል። ስለዚህ አብርሃም ልጁን ይስሐቅን ሊድረው ፈለገ። የሚድረው ግን በሃይማኖት ከሚመስሉት ወገኖች ስለነበር ኢያዕብር የተባለ ሎሌውን አገልጋዩን ጠራውና እንዲህ አለው፣ ለልጄ ለይስሐቅ የምትሆነውን ሚስት ወደ አባቶች ሀገር ሂድና ይዘህ እንድትመጣ ወደ ከነዓን፣ ከዚህ ከከነዓን እንዳላገባ ከአባቶች ሀገር ሄደህ ለሱ የምትሆነውን ሚስት አደራ ይዘህ እንድትመጣ ብሎ ኢያዕብር የተባለ ሎሌውን ላከው። ኢያዕብር ምን አለ? ጸለየ። ጌታዬ ሆይ አለ ወደ እግዚአብሔር፣ አሁን ሄጄ እንዴት ብዬ ነው እኔ ለሱ ሚስት የምትሆነውን የማውቀው? ስለዚህ እሄዳለሁኝ። የምሄድበት ከተማ ስደርስ ውሃ የሚቀዱበት ቦታ አካባቢ ሄጄ ልክ እኔ እዛ ስደርስ ውሃ ልትቀዳ የምትመጣዋ ሴት፣ መጀመሪያ የምትመጣዋ ሴት ውሃ ጠጭኝ ስላት አንተንም አጠጣለሁ ግመሎችንም አጠጣልሃለሁ ካለችኝ እሷ ለጌታዬ ለአብርሃም ልጅ ለይስሐቅ ሚስት የምትሆነው እሷ ትሁን አለ። አሁን በቀጥታ ወደ ማን ያሳልፎ የሰጠው? ወደ እግዚአብሔር ነው። ከዛ ቀጥታ ሄደ። እንዳለውም አንዲት ሴት መጣች፣ ርብቃ ትባላለች። ልክ ስትመጣ ውሃ ጠጭኝ አላት። አንተንም አጠጣለሁ ግመሎችህንም አጠጣልሃለሁ አለችው። ስለዚህ እሷ ናት አይደለች? ውሃ አጣጭ የሚለው ከዚህ ይሆን የተገኘው? ውሃ አጣጭ ይባላል አይደል? ብቻ ጠየቃት፣ እሺ አለች። የማን ልጅ ነሽ አላት። በአባትሽ ቤት የምናድርበት ስፍራ እስካለ እስኪ ንገሪኝ አላት። እርሷም እኔ ሚልካ ለናኮር የወለደችው የባቱኤል ልጅ ነኝ። በእኛ ዘንድ ለማደር ሳርና ገለባ የሚበቃ ያህል አለ፣ ማደሪያም አለን አለችው። ሰውየውም ደስ አለው፣ ለእግዚአብሔርም ሰገደ፣ እንዲህ አለ፣ ቸርነቱንና እውነቱን ከጌታዬ ያላራቀ የጌታዬ አብርሃም አምላክ እግዚአብሔር ይመስገን። ለእኔም ወደ ጌታዬ ወደ አብርሃም ወንድም ቤት መንገድ ቀናልኝ አለ። ብላቴናይቱም ሮጠች፣ ለእናቷ ቤት ይህን ሁሉ ተናገረች። ለርብቃም ስሙ ላባ የተባለ ወንድም ነበራት። ላባም ወደ ውጭ ወደ ውሃው ጉድጓድ ወደ ሰውየው ሮጠ። ጉትቻውና አምባሮቹን ባጎቱ በእህቱ እጅ ባየ ጊዜ ስጦታ ሰጣት ይህ ኢያዕብር። ስለዚህ ያንን ባየ ጊዜ እሱም ሊቀበለው ሞከረ። ዝርዝር ታሪኩ ከገባን ስለማንወጣው ላዩን ልንገራችሁ። ወደ ቤት ገባ። ይታጠብ ዘንድ ውሃ አቀረቡለት፣ እንጀራ አቀረቡለት። እሱ ግን ነገሬን እስክናገር ድረስ አልበላም አለ። አሁን በባህላችን ሽማግሌዎች ይላካሉ አይደለ? ተልከው የመጀመሪያ የሄዱ ቀን ጥርግ አድርገው በልተው ጠጥተው ነው የሚወጡት። ይበላሉ? አይበሉም። በልማዱ እሺ ካልተባሉ አይበሉም። ከየት ነው የተገኘው? ከዚሁ ከመጽሐፍ ቅዱስ ነው። ነገሬን እስክናገር ድረስ አልበላም አለ። እነርሱም ተናገር አሉት። እርሱም እኔ አብርሃም ሎሌ ነኝ። እግዚአብሔርም ጌታዬን አብርሃም ባረከው፣ ላሞችን፣ ወርቅን፣ ብርን ሁሉን ሰጠው። የጌታዬ አብርሃም ሚስት ሳራም በእርጅናዋ ወንድ ልጅ ወለደች። እንዲህም አለኝ፣ ሚስት ይዘና ብሎ ላከኝ። ወደዚህ መጣው። ለእግዚአብሔር ጸለይኩ። ውሃ የምታጠጣኝና ግመሎችን የምታጠጣልኝ ሴት የይስሐቅ ሚስት የምትሆነው እሷ ትሁን አልኩኝ። እንደተባለው መጣ። እንደዚህ ያለችኝ፣ አንተም ጠጣ ለግመሎችም ቀዳለው የምትለኝ ድንግል ትሁን ብዬ ነበር። ይኸው ሆነች እና ወደ እናንተ መጣው። ይህ ነገር ከአንደበቷ በሰማሁ ጊዜ እጅግ ደስ አለኝ። ለጆሮቿም ጉትቻ ለእጆቿም አምባሮች አስጌጥኳት። ደስ ባሰኘችን ጊዜ ለእግዚአብሔር ሰገድኩ። አሁንም በእውነት ለጌታ የተሰሩ እንደሆነ ንገሩኝ፣ ይህ ባይሆንም ንገሩኝ፣ ወደ ቀኝ ወደ ግራ መመለስ ዘንድ። ባቱኤልና ላባም መለሱ፣ ነገሩ ከእግዚአብሔር ዘንድ መጥቷል። ክፉ ወይም በጎ ልንመልስልህ አንችልም። ርብቃ እነኋት በፊት ናት፣ ይዛሃት ሂድ፣ እግዚአብሔር እንደተናገረ ለጌታ ሚስት ትሁን አሉ ቤተሰቦቿ። የአብርሃምም ሎሌ ነገራቸውን በሰማ ጊዜ ሰገደ። ከዛ ተቀመጡ ሲሉት አታዘግዩኝ ልሂድበት አለ። እነርሱም ትጠራና ትጠየቃሉ። ብላቴናይቱም እንጥራ ካፏን ጠይቃሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እርሷም አዎን እሄዳለሁ አለች። የእሷ ፈቃድ አለበት የለበትም? አለበት። ሙሉ ፍላጎት አላት። እሄዳለሁ አለች። ሸኟቸው፣ አሰናበቷቸው። ከሄዱ በኋላ ይላል በግመል እየሄደች እያለ ከሩቅ ርብቃ አይኖቿን አቀናች፣ ይስሐቅንም አየችው፣ ከግመሏ ወረደች ይላል። ከምን ወረደች? እንግዲህ ያው ከግመል መውረድ ያስፈልጋል ማለት ነው እህቶቻችን። አቻችንን ለማግኘት እንግዲህ እኛ ግመል የለንም፣ ትትና ማለት ነው። ራስ ዝቅ ማድረግ ነው።
ባየችው ጊዜ ደስ አላት፣ እሱ መሆኑን አወቀች። ከግመሏ ምን አለች? ወረደች። ከዛ ማን ነው ብላ ጠየቀች። እሱ ይስሐቅ ነው ተብሎ ተነገራት። ተሸፋፈነች ይላል። እሱ መሆኗን ስታውቅ ተከናነበች። ይስሐቅም ነገረው። ይስሐቅም ወሰዳት፣ ሚስትም ሆነችው፣ ወደዳትም። በእናቱ በሳራ ሞት ደርሶበት ከነበረው ሐዘን ተጽናና ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እዚህ ታሪክ ውስጥ እግዚአብሔር እጁ አለ የለም? እጁ ቢኖርም ግን ሁለቱም ሰዎች ነፃ ፈቃዳቸው አልተነካም። ይስሐቅም ወዷት ነው ወሰዳት፣ ወደ ድንኳን አገባት። ከዛ በኋላ ነው ወደዳት ራሱ የሚለው ድንግልናዋን እስኪያውቅ ድረስ። እንግዲህ በአይሁድ ዘንድ ድንግልና በጣም ማተር ያደርግ ነበር። እንማረዋለን በቦታው። ለምንድነው ማተር የሚያደርገው? አንድ አይሁዳዊ የእግዚአብሔር ሕዝብ የሚሆነው እኛ ዛሬ ክርስቲያን የሆነው ምን አድርገን ነው? እነሱ ደግሞ የእግዚአብሔር ሕዝብ የሚሆኑት በምንድን ነው? በመገረዝ ነው። ግዝረት ሲፈጽሙ ነው። የሚገረዙት ግን ወንዶቹ ብቻ ናቸው፣ ሴቶቹ አይገረዙም። ታዲያ ሴቶቹ እንዴት የእግዚአብሔር ሕዝብ ይሆናሉ ሲባል ከተገረዘ ሰው ጋር ሩካቤ ሲፈጽሙ የሚፈሳቸውን ደም እንደ ቃል ኪዳን አድርጎ እግዚአብሔር ቆጥሮ ሕዝቡ ያደርጋቸው ነበር። ያልተገረዘ ሰው ሲደፍራቸው ሴቶች ልብሳቸውን ይቀዱ ነበር፣ ያለቅሱ ነበር። ለምንድን ነው? ከእግዚአብሔር ሕዝብ ውጭ ሆንኩኝ ብለው ማለት ነው። ስለዚህ መጀመሪያ ያረጋገጠው ከሩቅ መምጣቷን እንዳየ ወደዳት፣ ግን ወደ ድንኳን አስገባት። ድንግል መሆኗን ካወቀ በኋላ ከእሷ ጋር ሩካቤ ከፈጸመ በኋላ ወደዳት ይላል። እሷም ደግሞ ባየችው ጊዜ ከግመሉ ምን አለች? ወረደች፣ ወደ እሱ ሄደች። ስለዚህ የእነሱ ነፃ ፈቃድ አልተነካም ማለት ነው። ይህንን ካየን አንድ ልጨምርላችሁና ወደ ዛሬው እመጣለሁ። ሴት ልጅ ብቻ ነው ወይስ ብቻ ናት ወይስ ወንድ ልጅ ብቻ ነው መጠየቅ የሚችለው ፍላጎቱን? ወንድ ሴት እስቲ በባህላችን አይደለም የማስተምረው፣ አደራችሁ። በባህላችን ሳይሆን በሃይማኖታችን አንድ ወንድ አንዲትን ሴት መፈለጉን ነው የሚናገረው ወይስ ሴት ናት ወንድ መፈለጓን የምትናገረው? በባህላችን እስቲ ወንዶች ዝም በሉ። እህቶቻችን በሴት ነው በወንድ ነው የሚያምረው? በወንድ ነው የሚያምረው። በጣም መጠንቀቅ ያለብን ባህልንና ሃይማኖትን በጣም ለይተን ማየት አለብን። ባህላችን ምን ይላል፣ ሃይማኖታችን ምን ይላል ነው። ያው እኛም ራሳችን የባህላችን ተጽዕኖ ውጤት ነን አይደለ? ስለዚህ እንደ ባህል እንዴት ይታያል? ግን እዚህ የምንማረው ባህላችንን ሳይሆን ሃይማኖታችንን። በሃይማኖት ወንድም ሴትም የመጠየቅ ክልከላ የለባቸው። በመጽሐፍ ቅዱስ ወንዶች ሲጠይቁ ይበዛል። በብዛት የጠየቁት ወንዶች ናቸው የመጀመሪያውን እርምጃ የተራመዱት። እንደዚሁም ባለፈው ስንማር ጋብቻ የቤተ ክርስቲያንና የክርስቶስ አንድነት ምሳሌ ነው ብለናል አይደል? የማንና የማን እና ቤተ ክርስቲያንና ክርስቶስ ሲመሰሉ ደግሞ የወንዱን ቦታ የያዘው ማን ነው? ክርስቶስ ነው። የሴቲቱን ቦታ የያዘችው ማንች? ቤተ ክርስቲያን። ክርስቶስ ለምንድን ነው ሰው መሆኑ ከሆነ ያዳነን? ለምን ሴት ሆኖ ሰው አልሆነ? ወንድ ልጅ ሆኖ ከሚወለድ ለምን ሴት ልጅ ሆኖ አልተወለደም? ለምንድን ነው ቤተ ክርስቲያንን ስታብራራ ምስጢር አያሰናብተውም? ወይም ሜታፎሪካል ኮሬክትነስ ይባላል። እሱ ሴት ሆኖ ቢሆን ኖሮ ሰው የሆነው ቤተ ክርስቲያን ሙሽራይቱ መሆን አትችልም ነበር፣ ይምታታ ነበር፣ ሁሉ ነገር ይመሰቃቀላል። ስለዚህ እሱ ወንድ ሆነ፣ የሴቷን ቦታ የያዘችው ማነች? ቤተክርስቲያን ናት። ቤተክርስቲያን ደግሞ የኛ እናት ነች። እኛ የተወለድነው ከማን ነው? ስለዚህ ሜታፎሪካሊ ልክ አይመጣም ነበረ። መውለድ የሴት ሮል ባዮሎጂካሊ የምትወልደው ሴት ስለሆነች ቤተክርስቲያን የሴቱን ቦታ ወንድ፣ የወንዱን ቦታ ደግሞ ክርስቶስ እንዲይዝ እሱ በወንድ አካል ሰው ሆነ ማለት ነው። ስለዚህ በዚህ ታሪክ ውስጥ ሌላ የምንማረው ክርስቶስ ነው ወደ ቤተ ክርስቲያን የመጣው ወይስ ቤተ ክርስቲያን ነች ሰውን ብላ አምላክን ወደ እሷ የጎተተችው? እሱ ነው ወደኛ የወረደው ወይስ እኛ ነን ወደሱ የወረደው? ስለዚህ ሮሉን ወንዱ ቢጫወተው ይሻላል ማለት ነው። ገብቷችኋል አይደል? ከዚህ ምሳሌ አንፃር ከቤተ ክርስቲያንና ከክርስቶስ አንፃር ካየነው ሁልጊዜም ወንዱ ሴትን ቢጠይቅ ክብር ነው። በመጽሐፍ ቅዱስ ግን ሴት ልጅ የጠየቀችበት ታሪክ አለ። መጽሐፈ ሩት የሚባል መጽሐፍ አንብቡ። መጽሐፈ ሩት ላይ ጠየቀች ብቻ አይደለም የሚለው፣ በሌሊት ሂጂና አለቻት አማቷ ስትመክራት። በሌሊት ሂጂ፣ መጀመሪያ ታጠቢ ተቀቢ፣ እስቲ በሉ ታጠቢ ተቀቢ፣ ልብስሽን ልበሽ። ሶስት ነገሮች ናቸው ማለት ነው። ይሄን በደንብ ያዙት። መታጠብ ያስፈልጋል፣ መቀባት ማማር ያስፈልጋል ነው መጽሐፍ ቅዱስ ላይ የተጻፈው ነው። ታጠቢ ተቀቢ፣ ልብስሽን ልበሽ፣ በሌሊት ሂጂና ተኝቶ እያለ ከእግሩ በታች ተኝ። እኩለ ሌሊት ላይ ይነቃል። እኩለ ሌሊት ላይ ሲነቃ እባክህን ዋርሳ ይሁን ወይም አግባይ ማለት ነው ብለሽ ንገሪው ያናግርሻል አለቻት። ይህንን ተከትላ ሩት ታጠበች፣ ተቀባች፣ ልብስን ለበሰች፣ ከቦዔዝ እግር ስር ተኛች።
በሌሊት ከእንቅልፉ ሲነቃ አናገረች፣ ከእግሩ በታች ተኛች። ይሄ መንፈሳዊ ትርጉም አለው በነገራችን ላይ፣ ስጋዊ ብቻ አይደለም። ቦዔዝ የክርስቶስ ምሳሌ ነው። ቦዔዜማ ሩት የኛ የክርስቲያኖች ምሳሌ ነው። ሙሽራ የሆነው ከክርስቶስ ጋር እንዴት ነው? ታጠቢ ተቀቢ ልብስሽን ምን በይ። ታጠቢ የተባለው ጥምቀት ነው። ተጠምቀን ነው። ተቀቢ ሜሮን ተቀብተን ነው። የመንፈስ ቅዱስ ጸጋ ልብስሽን ልበሺ፣ ጸጋ መንፈስ ቅዱስን ልበሺ። ከእግሩ በታች ተኚ፣ መቃብሩን እመኚ። ስላንቺ ብሎ መሞቱን እመኚ ነው። እኩለ ሌሊት ላይ ሲነቃ ጠብቀሽ አናግሪው ደግሞ እኩለ ሌሊት ላይ ሞትን ድል አድርጎ ምን ማለቱ ነው? መነሳቱን ተብሎ የመንፈሳዊ ትርጉም አለው። በስጋዊው ብቻ አይደለም ማየት ያለብን ማለት። ስለዚህ ሴቲቱ የመጀመሪያውን እርምጃ ብትወስድ መጽሐፍ ቅዱስ አይከለክልም። የሚከለክል ሕግ የለም። ሴት ልጅ ፍላጎቷን ብትገልጽ የሚከለክል መጽሐፍ ቅዱስ ላይ የተጻፈ ሕግ የለም። ወደ ዛሬ ትምህርታችን እንሄዳለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የጋብቻ መስፈርቶች ብላችሁ ያዙ። የጋብቻ መስፈርቶች እንግዲህ ለምናገባው ሰው ማንነት መስፈርት ስናወጣ የምናወጣቸው መስፈርቶች አሉ። መንፈሳዊ መስፈርት አለ፣ ስጋዊ መስፈርት አለ። ሁለቱም እጅግ በጣም አስፈላጊ ናቸው። ምክንያቱም ስጋዊ መስፈርት አያስፈልግም ማለት አይቻልም። ምክንያቱም የምንጋባው በስጋ ነው በነፍስ ነው። ከሞተ በኋላ መቼስ አይጋባም ሰው። ስለዚህ ስጋና ነፍስ ሳይለያዩ ነው። ግን ጉዳዩ የበለጠ ስጋዊ ነው። እኛም መንፈሳዊ ነን እንጂ መንፈስ አይደለም ማለት። ስለዚህ ስጋዊ ሐሳብ፣ ስጋዊ ፍላጎት፣ ስጋዊ ዝንባሌ ሊኖረን ይችላል። ከስጋዊ ዝንባሌው በፊት ግን መጽሐፍ ቅዱስ ላይ በጣም ትልቅ መስፈርት ሆኖ የተቀመጠው መንፈሳዊ መስፈርት ነው፣ እግዚአብሔር የሚፈልገው ማለት ነው። አንደኛ መንፈሳዊ መስፈርት ብላችሁ ያዙ። መንፈሳዊ መስፈርት ትልቁ መስፈርት ሃይማኖት ነው። ሃይማኖት እግዚአብሔርን በማመን ላይ እና በአንድ ሃይማኖት በመሆን ላይ ያለን አንድነት እጅግ በጣም ወሳኝ ነው። መጽሐፍ ቅዱስ በተደጋጋሚ ያስጠነቀቀው በእምነት የማይመስሉንን ሰዎች እንዳናገባ ነው። ለምሳሌ ቅድም የጠቀስኩላችሁ አብርሃም ሎሌውን ወደ ሶሪያ ድረስ የላከው ከአህዛብ ከሚያገባ ከሌሎች ቢያገባ ይሻላል ብሎ በሃይማኖት የማይመስለውን እንዳያገባ ብሎ ለልጁ ተጠንቅቆ ብዙ ኪሎ ሜትር ርቀት ሄዶ ነው። ባለፈው ሳምንትም የራሔልን ታሪክ አንስተን ነበር። ያዕቆብ ራሔልን ባያት ጊዜ ድንጋይ ገልብጦ ውሃ ያጠጣበት ታሪክ ማለት ነው። ያዕቆብ እዛ ከተማ ድረስ ለመሄድ የተገደደው በምን ምክንያት ነው ብትሉ በሃይማኖት የማትመስለውን ሴት ላለማግባት። ስለዚህ ትልቁ መስፈርት እግዚአብሔር በጣም ደጋግሞ ያስጠነቀቀን በእምነት ምንም የማይመስሉንን ሰዎች እንዳናገባ ነው። ሁለት መጽሐፍ ቅዱሳዊ ጥቅሶችን ይህንን የሚያሳዩ ልንገራችሁ። የምታውቁት ጥቅስ ነው፣ ብዙ ለመጻፍ አትጨነቁ። ሰው ብቻውን ይሆን ዘንድ መልካም አይደለም ካለ በኋላ የምትመቸውን ረዳት እንፍጠርለት። እስቲ በሉ የምትመቸውን ረዳት እንፍጠርለት። ምን የምትለው? በጣም ጥሩ። ሌላ ጥቅስ ልንገራችሁ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ከማያምኑ ጋር ምን በማይል አካሄድ? እስቲ በሁለቱ ጥቅሶች ላይ ተመሳሳይ ቃል አለ። ምን የሚል ቃል? መመቸት አይደለ? አንደኛው ሰው ብቻውን ይሆን ዘንድ የምትመቸውን ረዳት እንፍጠርለት ይላል። ከማያምኑ ጋር በማይመች አካሄድ ምን አትበሉ? አትጠመዱ። አትጠመዱ ማለት ምን ማለት ነው? መጠመድ ማለት ምን ማለት ነው? መጠመድ የሚለው ቃል ለምንድን ነው የሚውለው? አጠመደ የሚባለው ለምንድን ነው? ለበሬ ነው አይደለ? ስለዚህ ሁለት በሬዎች ምን ይላሉ? በአንድ ቀንበር ምን ይላሉ? ይጠመዳሉ። ጋብቻን መጽሐፍ ቅዱስ መጠመድ ነው የሚለው። ወንድና ሴት ናቸው። የሚጠመዱበት ቀንበር ምንድን ነው? ጋብቻ ነው። እርሻ የተባለው ሩካቤ ነው። ፍሬ ዘር የተባለው ደግሞ ልጅ መውለድ ነው። ገብቷችኋል? አሁን እና እያመሳሰለ ያለው ከማያምኑ ጋር በማይመች አካሄድ ምን አትበሉ? አትጠመዱ ማለት አትጋቡ ማለት ነው። በሃይማኖት ከማይመስሉን ሰዎች ጋር ተግባብተን መኖር፣ በስራ በማህበራዊ ኑሮ በሌላው ነገር ሁሉ አብሮ መሆን አይከለከልም። ቢቻላችሁስ ከሰው ሁሉ ጋር በእናንተ በኩል በሰላም ኑሩ ይላል። ስለዚህ በእኛ ሳይድ እነሱ ሰላም ያው ትብብር ይፈልግ የለ በእኛ በኩል በሰላም እንድንኖር ታዘናል። ከማያምኑም ጋር በሰላም መኖር ያስፈልጋል። ተቻችሎ ተዋዶ መኖር ያስፈልጋል። ወደ ጋብቻ የሚያመራ ቅርርብ ግን በጣም መጽሐፍ ቅዱስ አስጠነቅቆናል። ከማያምኑ ጋር በማይመች አካሄድ ምን አትበሉ? አትጠመዱ። ይሄ ደግሞ ሌላ ኤክሰፕሽን የለውም። ሃይማኖት በየትኛውም እምነት ያሉ ሰዎች የሚያምኑት ሃይማኖት ስንት መሆኗን ነው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ስለዚህ በአንድ ሃይማኖት፣ በአንዲት ጥምቀት፣ በአንድ ጌታ ስር ያልሆኑ ሰዎች እንዲጋቡ አይፈቀድም።
ይሄ ምንም ኤክሰፕሽን የለውም። ይህንን ጉዳይ ከራከሩ ሰዎች ግን አሉ። ከዚህ ቀጥሎ ማነብላችሁን ጥቅስ በመጥቀስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 14 ላይ ቅዱስ ጳውሎስ ስለ ጋብቻ ሲናገር እንዲህ ይላል። ያላመነ ባል በሚስቱ ተቀድሷል። ምን ያላለ ባል በሚስቱ ተቀድሷል። ያላመነች ሚስት በባሏ ተቀድሳለች፣ አለዚያ ልጆቻችሁ ርኩሳን ናቸው ይልና ከፍ ብሎ ደግሞ ያላመነ ባል ያላት ሚስት ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው። እሱም ደግሞ ያላመነች ሚስት ያለችው ባል ቢኖር ከእርሱ ጋር ልትኖር ከፈቀደች አይተዋት አብረው ይኑሩ ይላል። ይህንን ጥቅስ በመጥቀስ ምን ችግር አለው? ያላመነ ባል ያለችው ሚስቱን አይፍታ ይላል። ያላመነ ሚስት ያለችው ባሏን አትፍታ ይላል። ስለዚህ ምን ችግር አለው? ሌላ እምነት ያለውን ሰው አምጥቼ እንደውም ወደ ሃይማኖት ልቀይረው እችላለሁ ብለው የሚከራከሩ ሰዎች አሉ። ጉድጓዱ ስላለ ሰው ዱላ ስጠው እጅህን አትስጠው ይባላል። ለምን ይመስላችሁ? እጅህን ከሰጠው ከወጣ ይወጣል፣ ካልወጣ ዱላ ከሰጠውስ ከወጣ ይወጣል፣ ካልወጣ ምኑን ይዞ ይቀራል? ዱላውን ይዞ ይቀራል። እና እናመጣቸዋለን ብለው ሄደው በዛው የቀሩ ሰዎች አሉ። ዱላ መስጠት ሲገባቸው ምን ሰጥተው ማለት ነው? እጃቸውን ሰጥተው። በሃይማኖት ከማይመስሉን ሰዎች ጋር ጮኝነት ተጀምሮ መልሰዋለሁ መልሳታለሁ ተብሎ በዛው የቀሩ ሰዎች አሉ። ራሳቸውም የተለወጡ ሰዎች አሉ ወደ ሌላ እምነት። በቤተክርስቲያን ትምህርት ይሄ ጥቅስ ታዲያ እንዴት ይታያል? ያላመነ ባል ያለችው ያላመነ ሚስት ያላት የሚለው እንዴት ይታያል ስትሉ መጽሐፉ ያላመነ ጮኛ ያለችው አይደለም የሚለው። ያላመነ ምን ያለው ባል ያለው ሚስት አለው። ስለዚህ የታሪክ የሚያሳየው ኦሬዲ ስለተጋቡ ሰዎች ነው። ምን ማለት ነው? ክርስትና እንግዲህ ቅዱስ ጳውሎስ ይህን ሲያስተምር ቆሮንቶስ ላሉ ምዕመናን ነው፣ ግሪኩስ ማለት ነው። ክርስትናን ገና መቀበላቸው ነው። አዲስ ክርስትናን የተማረ ሰው ባል ብቻ ሊያምን ይችላል በክርስቶስ፣ ሚስቲቱ ግን ላታምን ትችላለች። ወይ ሚስት ታምን ባሏ ላያምን ይችላል። ስለዚህ እነዚህ ሰዎች ቀድሞ ሚስት ወይ ባል ካመነች አትተው፣ ክርስትናን ልቀበል ነው ብላ ባሏን አትፍታ፣ ሚስቱን አይፍታ አለ። ምክንያቱም ኦሬዲ እነዚህ ሰዎች ምን ስላሉ ስለተጋቡ አብረው ይቀጥሉ አለ። ገና ክርስትና እየተስፋፋ ያለበት ለምንድን ነው? ቢፋቱ በጣም ችግር ያመጣል። አንደኛ እነዚህ ሰዎች ቢፋቱና በዛ ምክንያት በፍቺው ምክንያት ቤተሰቡ ቢፈርስ ልጆቹ እንኳን ተጠርተው ቢጠየቁ እናት አባታችሁን ያፋታው ምንድነው ቢባሉ ምንድነው የሚሉት? ይሄ ክርስትና የሚሉት ነገር ከመጣ በኋላ ነው አባዬና እማዬ የተፋቱት ብለው ልጆቻቸውም ክርስትናን ይጠላሉ። እነዛም ሰዎች ትዳራቸውን ያፈረሰ ሃይማኖት ይሆንባቸዋል። አንድ በሉ። ሁለተኛ መፋታት ያማረው ሰው ደግሞ ክርስቲያን ይሆናል። ማለት በቃ ሃይማኖት አይፈቅድም ብሎ መፋታት ሲፈልግ ባሉ በዚህ ባል በክርስትና እያሳበበ ሚስት በክርስትና እያሳበበች ሊፋቱ ይችላሉ። ስለዚህ አሁን አዲስ ሀገር ቢሆን ገና ክርስትና እየተማረ ያለ ሀገር ቢሆን በክርስትና ምክንያት ተፋቱ አይባልም። አብራችሁ ቀጥሉ፣ ምናልባት በአንቺ ምክንያት ባልሽ ይመለሳል ትላለች። አዲስ ያላገባ ክርስቲያን ግን ይህንን ጥቅስ ጠቅሶ በሃይማኖት የማይመስለውን ሰው ማግባት አይችልም ማለት ነው። ግልጽ ነው አይደለ? ይህንን ያደረጉ በጣም ተጎድተውበታል። በመጽሐፍ ቅዱስ ሰሎሞን፣ ጠቢቡ ሰሎሞን፣ በእርግጥ ሰሎሞን ለትዳር ምሳሌ የሚሆን ሰው አይደለም። ምክንያቱም ወደ 80 ሚስቶች ነው ያሉት ዕቁባቶቹ ማለት ነው። በብሉይ ኪዳን እነ ዳዊት እነ ሰሎሞን ስታዩቸው ከእግዚአብሔር ፈቃድ ውጪ ብዙ አግብተዋል፣ ብዙ ወልደዋል። ይህንን ጠቅሰን ግን እኛ ብዙ ማግባት መውለድ አንችልም። ምክንያቱም እነዚህ ሰዎች እዛው ታሪካቸው ላይ መከራቸውን ያዩት። ለምሳሌ ዳዊት ቤርሳቤህን አንዴ ቤርሳቤህን አንዴ አቤጊያን ከዛ ደግሞ ስማቸው የማይታወቁ ብዙ ዕቁባቶችን አግብቷል። በዛ ግን ህይወቱ ሙሉ ሲያለቅስ ሲሰቃይ ነው የኖረው። አልተጠቀመበትም፣ ተጎዳበት እንጂ ሲሰቃይ ነው የኖረው። ሰሎሞን ደግሞ ጭራሽ ጣዖት እስከ ማምለክ ደረሰ። ግብፃዊት ሴት የፈርዖን ልጅ አግብቶ ጣዖት አስመለከችው። ጣዖት ሲያመልክ ደግሞ ጥበብ ከሰጠው አምላክ ከእግዚአብሔር ጋር ተጣላ ማለት ነው። ስለዚህ በመጽሐፍ ቅዱስ ከአህዛብ አግብተው የተጠቀሙ ሰዎች የሉም፣ የተጎዱበት ነው ያለው። ስለዚህ እግዚአብሔር ያለምንም ኤክሰፕሽን ፈጽሞ የከለከለው በጋብቻ በሃይማኖት ከማይመስሉን ጋር እንዳንተሳሰር ነው። ከዚያ ውጪ ያለው ግን ለኛ ነው። ምግባሩን ከተባለ ጻድቁን መርጠን የሰው ምግባሩን አናውቅም። እኛስ ብንሆን ማንን ራሱ ጻድቁን መምረጥ ወደሚለው ይመጣል። በሃይማኖት ግን በመጽሐፍ ቅዱስ ግን በግልጽ የተቀመጠው በሃይማኖት ምንም አይሉንም የማይመስሉንን ነው። ወደ ስጋዊ መስፈርት እንምጣ። ይሄ ሰፊው ርዕሰ ጉዳይ ነው። ስጋዊ መስፈርት በሁላችንም አይምሮ ላይ ይነስም ይብዛ አለ። አንደኛው ስጋዊ ውበት ነው። ስጋዊ ውበት ነው። እንግዲህ ውበትን ለምንድን ነው ያስቀደምነው? ስጋዊ ውበት የስጋዊ መስፈርት ላይ ዓለማችን ከመጠን በላይ ኢንተርቴን የምታረገው ውበትን ስለሆነ ነው። የሚዘፈንለት ስለ ውበት ነው እንጂ ስለ አለማማር የሚዘፈን ዘፈን ሰምታችሁ ታውቃላችሁ?
የለም። ስለዚህ በሙሉ ሚዲያው ልቦለዱም ውበት ላይ ያጠነጠነ ነው። አሁን ያለንበት ዘመን ደግሞ በጣም በቃ ውበት ራሱ ኢንዱስትሪ ስለሆነ ከመጠን በላይ ይሰበክለታል፣ ይወራለታል። ስለሌላ ስለ ስብዕና፣ ስለ ውስጣዊ ማንነት፣ ስለመሳሰለው ነገር ከሚነገረው ስለ ውበት የሚነገረው ይበዛል። ሰዎች ስለ ጥፍራቸው፣ ስለ ተቀቡት ቀለም፣ ስለለበሱት ልብስ 1 ሰዓት 2 ሰዓት የሚያወሩ ሰዎች አሉ። ይህንን ብቻ ርዕሰ ጉዳይ አድርገው ማለት ነው። በሃይማኖት እንዴት ይታያል? ውብ የሆነችን ሴት ውብ ነው ብላ የምታምነውን ወንድ ማግባት መጽሐፍ ቅዱስ እንዴት ያያዋል? አይከለክልም። ምክንያቱም ውብ የሆነን ነገር ውብ አድርጎ የሰራው ማን ነው? ነገርን ሁሉ በጊዜው ውብ አድርጎ ሰራ ይላል። እግዚአብሔር ከውበት ጠብ የለውም። ውበት የምናይበትን ፐርስፔክቲቭም የፈጠረው እግዚአብሔር ነው። ምክንያቱም ለአንዱ በጣም ውብ ሆኖ የታየው ነገር ለሌላው ውብ ሆኖ ይታየዋል። ምን ነክቶ ነው? አንዱ ያደነቀውን ሌላው ምን ነክቶ ነው ይላል። ለምንድን ነው? ይሄን ፐርስፔክቲቭ ራሱ የሰራልን ማን ነው? እግዚአብሔር እንደየተመልካቹ ነው። ስለዚህ እግዚአብሔር ከውበት ጸብ የለውም። የተዋበ ነገር አይነቀፍም። መጽሐፍ ቅዱስ ላይ የምናውቃቸው ጋብቻዎች ላይ የተዋበች ነበረች፣ እንዲህ ነበረ ሚል መልኩ፣ ውበቱ፣ ተክለ ቁመናው እንዲህ ሚል አለ ብዙ። ስለዚህ መጽሐፍ ቅዱስ ያን አይቃወምም፣ ግን ያስጠነቅቀናል። አንደኛው ውበት ትዕቢት ያስከትላል። ውበት ትዕቢትን ያስከትላል። ትንቢተ ሕዝቅኤል ምዕራፍ 28 ከቁጥር 17 ላይ ስለ ዲያብሎስ የተጻፈውን እስቲ ልብ በሉ። ዲያብሎስ የወደቀው በውበቱ የተነሳ ነው። በውበትህ ምክንያት ልብ ኮርቷል ይላል። በውበትህ ምክንያት ምንህ ኮርቷል? እንዴት ነው የዲያብሎስ ውበቱ? ልክ እንደኛ አፍንጫው ምኑ ልንል አንችልም። ለምን? ረቂቅ ነው፣ አይጨበጥም፣ አይዳሰስም፣ መልአክ ነው። ግን ከሌሎች ይልቅ ብሩህ ያማረ ነበረ። በእነሱ እይታ በመላእክት አይን እጅግ የተዋበ ያማረ ነበር። የተዋብኩ ያማርኩ ነኝ ማለቱ ከእግዚአብሔር ከዋክብት በላይ ቤቴን ሰራለሁ አልክ፣ ከሌሎች በልጣለሁ አልክ፣ ስለዚህ ተዋረድክ ይላል። ስለዚህ ውበት ትዕቢት ይኖረዋል በራሱ። የመጀመሪያው ፈተና ውብ ነኝ ብሎ የሚያስበውን ሰው ነው የሚፈትነው። ውጫዊውን ተውትና ከውስጥ ትዕቢት አለ። ውበት ዝሙትን ያስከትላል። ማለት ከብዙ ሰው ጋር መሆን እችላለሁ ፖቴንሻሊ ብሎ ስለሚያምን ያ ሰው ስለሚታበይ ትዳሩ ህይወቱ ስቴብል አይሆንም። ከውበት ጋር የሚመጡ በጣም ብዙ ነገሮች አሉ። አንዲት ሴት ውብ ስትሆን፣ አንድ ወንድ ውብ ሲሆን ውበቱን የሚመለከት አድናቆት ሲበዛበት ውዳሴ ከንቱ ይትላካለ ዝሙት ይላል መጽሐፈ መነኮሳት። ውዳሴ ከንቱ ወይም ከንቱ ውዳሴ የዝሙት ተላላኪ ነው ይላል። የምን ተላላኪ ነው? ስለዚህ በሚመጣው የውዳሴ ንግግር፣ የሙገሳ ንግግር በውበት ምክንያት ብዙ ሰዎች ትዳርና ስቴብል የሆነ ህይወት መኖር ሳይችሉ ቀርተዋል። ዓለምም ውበትን ትሸጠዋለች፣ ትነግድበታለች። ልክ ውበት ሲረግፍ ትጥለናለች እንጂ ከሚገባው በላይ ውበት የሚሰበክበት ዓለም ላይ ነው ያለነው። ስለዚህ ውበት ክፋት ባይኖረውም ግን ውበትን ታስጠነቅቃለች ቤተክርስቲያን። ከመጠን በላይ ውብ ነኝ ብሎ ማሰብንና ውበትን መምረጥን በጣም ታስጠነቅቃለች። ይሄ አንደኛው ቁም ነገር ይሄ ነው። ሁለተኛው ይሄ ሲባል ግን ውበት ያላቸው ሁሉ ደግሞ ዘማውያን ናቸው፣ ውበት ያላቸው በሙሉ ትዕቢተኞች ናቸው ማለት ነው አይደለም። በቤተ ክርስቲያን ታሪክ እጅግ ውብ የነበሩ ግን ደግሞ እጅግ ቅዱስ የነበሩ ሰዎች አሉ። ውበታቸው ለቅድስናቸው እንቅፋት ያልሆነባቸው ማለት ነው። በጣም ውበት የነበራት በውበቷ ብዙ መከራ የደረሰባት ሰማዕት አለች ቤተ ክርስቲያናችን። ማነች? ቅድስት አርሴማ። ቅድስት አርሴማ ያ ሁሉ ህይወቷ ላይ የደረሰው መከራ በሙሉ የደረሰው በውበቷ ምክንያት ነው። ንጉሥ ሊያገባት ፈለገ። እሷ በድንግልና መኖር ነው የምትፈልገው፣ እምቢ አለች። ንጉሱ ብሎ ሲያቅተው ወታደር ላከባት። አገረ ገዢ አንተ አገር ሸሽታለች አምጣት ብሎ ላከባት። የተላከው አገረ ገዢ ደግሞ ሲያያት እሱ ደግሞ ወደዳት። ስለዚህ እኔ ላገባሽ፣ እኔ ጋር ላስቀርሽ ብሎ ደግሞ መዋዋል ጀመረ ከሷ ጋር። እምቢ አለችው። ከአቅም በላይ ሲሆንባቸው ያንን ሁሉ መከራ አድርሰው ቅድስት አርሴማ በሰማዕትነት አርፋለች። በረከቷ ይደርብን። ውበታቸውን ለእግዚአብሔር የሰው ማለት ነው። መንፈሳዊ ውበታቸው ከስጋዊ ውበታቸው የበለጠ ንጽህናቸውን ላለማጣት ሰማዕታት የሆኑ ሰዎች አሉ። ሌላው ቅዱስ ዘካርያስ የሚባል ሕፃን አለ በቤተክርስቲያናችን። ሕፃኑ ዘካርያስ ምን ሆነ መሰላችሁ? ገና ወደ ገዳም ሲገባ 14 ዓመቱ ነበር እድሜው። ስንት ዓመት? በ14 ዓመቱ አባቱ ይዞት ወደ ገዳም ይገባል። ባልና ሚስት ነበሩ። ሲለያዩ እኔ ወደ ገዳም ገባለሁ ሲል ሚስትየው አንድ ሴት ልጅ ወሰደች፣ እሱ ደግሞ ወንዱን ልጅ ወሰደው። ሕፃኑ ዘካርያስ ይባላል። እና ይህንን ሕፃን ይዞት ወደ ገዳም ሄደ። ወደ ገዳም ልክ ይዞት ሲገባ መነኮሳቱ ተቀበሉ። ከዛ በኋላ ምን አሉ? ያው ገዳም ነው እንግዳ አናስቀይምም፣ አንድ ሱባኤ ትቆያለህ፣ ከዛ በኋላ ግን ይህንን ሕፃን ይዘህ ወደ መጣበት ትመለሳለህ። ገዳም ነው፣ ይህን የመሰለ የሚያምር ሕፃን አናስገባም።
እየሰማችን በሥርዓተ ቤተክርስቲያን ገዳማት ውስጥ ሕፃናት አይፈቀድም። ይሄ ወንጌል ላይም አለ። ክርስቶስ ስለ መንግስተ ሰማያት ብለው ራሳቸውን ጃንደረባ ያረጉ ሰዎች አሉ ብሎ ስለ ንጽህና ስለ ድንግልና ሕይወት ሲያስተምር ሕፃናትን ላኩበት ይላል። ስለምን እያስተማረ ያለ? ስለ ድንግልና ማለት ህዝቡ እጅ አውጥተው እንዴ ማግባትስ ጥሩ አይደል እንዴ ብለው ከመጠየቅ የጋብቻ ፍሬ የሆኑ ሕፃናትን መልቀቅ አይሻልም? ወደ ክርስቶስ ላኩበት ይላል። ልክ ሕፃናት ሲመጡ ግን ሐዋርያት ዞር በሉ ብለው አባረሯቸው። እሱ ስለ ንጽህና ስለ ድንግልና እያወራ እነሱ ሕፃናትን ስለ ላኩና እንዳይረብሹም ጭምር እና ዛሬ ድረስ በሥርዓተ ቤተክርስቲያን ገዳማት ውስጥ ሕፃናት እንዲመጡ አይፈቀድም። ገዳማት ውስጥ የሰርግ ስነ ስርዓት አይካሄድም። አንዳንዴ ወጪ ለመቀነስም ሰዎች ገዳም ሄደው ማግባት ደስ ይላቸው። እዛ ድረስ ሰው ስለማይሄድ ለድግሱ እውነት ነው እንደው ለእንትን ሳይሆን እውነት ነው ሰው ወጪም ስለሚቀንስ ገዳማት ግን በሥርዓተ ቤተክርስቲያን ገዳማት ውስጥ ጋብቻ አይደረግም። መነኮሳት የእኛ እዚህ ዓለም ላይ ያለነው ሰዎች ንስሐ አባት መሆን አይችሉም። በሥርዓተ ቤተክርስቲያን መነኩሴ ንስሐ አባት የሚሆነው ለመነኩሴ ብቻ ነው። የዓለም ሰዎች ደግሞ ለዓለም ሰዎች ቀሳውስት ያገቡ ቀሳውስትን ነው ንስሐ አባት ማድረግ ያለብን። እኛ ያገባው ሰው ለመነኩሴ ንስሐ ልጅ ይሆንና በጋብቻ ያለበትን ችግር እያወራ ፈተና ይሆነዋል ማለት ነው። ስለማያውቀው ሕይወት እየነገረ ማለት ነው። ይሄ ስርዓቱ አይፈቅድም እና ይህንን ሕፃን ይውጣልን አሉ። እንደዚህ የሚያምር ሕፃን አይተን አንደኛ የመውለድ ሐሳብ ይመጣባቸዋል። ሁለተኛ የሕፃን መልክ እንደ ሴት መልክ ነው፣ ሌላ ፈተና ቢያመጣም ስለዚህ ይውጣልን አሉ። ይህንን ሲወያዩ እዛ ቁጭ ብሎ ይሰማል ዘካርያስ። ስንት ዓመቱ ነው አልኳችሁ? ከሰማ በኋላ 7 ቀን ነው የተፈቀደለት። አንድ ቀን ወጣና ድስት ከገዳሙ ዕቃ ቤት ወስዶ ውሃ ጨመረና ወደ በረሃ ሄደ። ከዛ እዛ በረሃ ላይ ያንን ውሃ አፈላውና ፊቱን በዛ በንፍር በእሳት ውሃ አቆሳሰለው ማለት ነው። ፊቱን አቁስሎ ተመልሶ ወደ ገዳም መጣ። ከዛ ሲመጣ ሲያዩት ደንግጠው ማን ነው እንደዚህ ፊቱ የሚያስፈራ ሰው ብለው ሲታወቁ ሲያውቁት ሕፃኑ ልጅ ነው። ምን ሆነ ነው አሉት። ሲሉት ይህ ውበቴ ዛሬ ከመነኮሳት ማህበር ካስወጣኝ ነገ ከእግዚአብሔር መንግስት ያስወጣኛል። ስለዚህ እዚህ ገዳም መቆየት ፈልጋለሁ። ይሄው አሁን ስታዩኝ ፊቴ የተበላሸ ነው። እዚህ ገዳም መቆየት አልችልም ማለት ትማልም መጻይከ ከመሰብ ትናንት የመጣው እንደ ሰው ነው። የምሰ መጻይከ ከመመላክ እግዚአብሔር ዛሬ የመጣው እንደ እግዚአብሔር መልአክ ነው። አንተ ሕፃን ነህ ግን ለኛ አባት ነህ ብለው በዛ ገዳም እድሜውን ሙሉ እንዲያሳልፍ ፈቅደውለታል። በረከቱ ይደርብን። ስለዚህ ውበታቸውን መስዋዕት አድርጎ የሰጡ ሰዎች አሉ ማለት ነው። እኛ ስለ ውበት ነው የምንዘፍነው የምናሞግሰው እንጂ ቤተክርስቲያን ውበትን ከቅድስና ጋር ውበትን ከንጽህና ጋር የያዙ ብዙ የተጋደሉ ሰዎች አሏት እና ውበትን መርጦ ውበትን አይቶ መምረጥ ክፋት አለው ወይ? የለውም። አንድ ወንድ ውበቷን አይቶ አንዲት ሴት ውበቱን አይታ መምረጥ አትገደድም። ግን ማስጠንቀቂያ አለው። አንደኛ ይሄ ውበት በጊዜ ብዛት ምን ሊል ይችላል? ሊጠፋ ይችላል። እሺ አይጥፋ፣ ግድ የለም። ባይጠፋ እንኳን ይሰለቻል። ቅዱስ ዮሐንስ አፈወርቅ መላእክት ይላል ገና ከዋክብት ሲፈጠሩ ፈዘው ያዩ ነበር ገርሟቸው። አሁን ፈዘው ያሉ ያዩ ለምን? እንኳን እነሱ እኛም አናይ ሰለቸን ማለት አንድ ነገር ፈርስት ኢምፕሬሽን ሁሌ አይኖረውም እኮ አይደለ? መጀመሪያ ስናየው የተሰማን ስሜት ሁሌ አይኖረንም። ስለዚህ ውበት አይቶ ወደዚህ ህይወት የገባ ሰው ሲቆይ ከውበት በኋላ የሚመጡ በጋብቻ ብዙ የሚመጡ ነገሮች አሉ። ውበት የማያስፈልግበት ነገር ይበዛል ጋብቻ ላይ። ለፎቶው ለጊዜው ለምኑ ሊያምር ይችላል ውበት። ከዛ ህይወት ውስጥ ሲመጣ ብዙ ነገሮች አሉ። መታመም አለ። የቤት ኪራይ ሲወዘፍ ያኔ ውበት ደስ ይላል። ለታመመ ሰው ውበት ሊያበሳጨው ሁሉ ይችላል። እሱ እዚህ ወገቡን ይዞ እሷ ተኳኩላ ብሎ ሊበሳጭ ይችላል። ስለዚህ ለጊዜው አሁን ወጣትነት ላይ ያለው ችግር ስታምር ሲያምር ምን ተብሎ ይመራረጥና የህይወት ትክክለኛ ገጽታ ሲመጣ ውበት ቦታ አይኖርም። ጭራሽ ውበትን ብቻ መስፈርት አድርገው ወደ ጋብቻ የገቡ ሰዎች ለሌላ ሰው ሁሉ ይመክራሉ። ቆንጆ እንዳታገባ ስንት ችግር አለ ብለው የራሳቸውን ልምድ እየጠቀሱ ቁንጅናን ከክፋት ጋር መልክ ብቻ እያሉ ወደ ሌላ ጥላቻ ይመጣሉ። ያዕቆብ ራሔልን አይቶ መውደዱ አልተጠየቀበትም። ግን ራሔልን ወደዳት። መጀመሪያ ሊያገባት ፈለገ። ባለፈው ያልኳችሁን መስዋዕትነት ከፍሎ ወደ አባቷ ሄደ፣ ወደ ላባ ተጠቀመበት። ራሔልን መውደዱን ሲያውቅ ብዙ ስራ አሰራው። በጣም ላባ እጅግ ብልጥ ሰው ነበር። ቅድም ምናልባት አስተውላችሁ ከሆነ ርብቃን ሊያገባ ሚስት ይዞለት ሊመጣ የአብርሃም ሎሌ መጥቶ ነበር ብለናል አይደል? ኢያኦብር ሲመጣ የእጅ አምባር ሲሰጣት
ላባ ተባባሪ ሆኖ ነበር። ሌላ ምን ይደረግልህ ብሎ ለእኔም የሆነ ነገር ከሰጠኝ ነው። በጣም ጥቅመኛ ሰው ነበር። መጨረሻ ላይ ድጋሚ የርብቃና የይስሐቅ ልጅ ያዕቆብ ወደዛ ቤት ሲመጣ ራሔልን እንደወደዳት ልክ ሲያውቅ ይህንንማ ኢንቨስት ላድርግበት ብሎ አሰበ። የዚህን ሰው ፍላጎት ለምን ስራ ላውለው ይችላል። ከዛ ምን አለው? ከብቶችን ጠብቃለሁ። ማግባት ታገባለህ፣ ግን 7 ዓመት መጠበቅ አለብህ። ስለዚህ ለ7 ዓመት እረኛ ሆኖ ያለ ደሞዝ ስንት ዓመት? 7 ዓመት ጠበቀ። ልክ ከጠበቀ በኋላ አጋባው። ጫጉላ ቤት ሲገባ ሲመለከታት ታላቅ እህቷ ነች። በውበቷ የተማረከባት ሳትሆን ሌላኛዋ እህቷ ነች ታላቁ። ከዛ እንዴ ምን ሆነ ነው አለው። አይ በአገራችን የበኩር እያለ ሁለተኛ ልጅ ምን አይልም አይዳርም። አሁን ለሷ አዝኖ እንዳይመስላችሁ። እሷን ካገባ ጥሎት ይሄዳል። ጥሎት ከሄደ ሰራተኛ የለውም፣ እረኛ የለውም። ስለዚህ በአገራችን ልማድ በኩር ነው የሚቀድመው ለበኩር። በእውነት የሚገርማችሁ እግዚአብሔር ሰው ለሰራው ኃጢአት ንስሐ ሲገባ የሰማዩን ይተውለታል እንጂ ምድር ላይ ግን እያንዳንዷ ትከፈለናለች። ለምንድን ነው ይሄን ያልኳችሁ? ያዕቆብ የተሰራበት ስራ በሙሉ የደረሰበት በደል በሙሉ እሱ የሰራው በደል ውጤት ነው። በኩር የሆነ ሰው ሁሌ የሚያገባው በኩር የሆነን ሰው ነው። እየሰማችሁ? በኩር የሆነ ሰው ምን ነው የሚያገባው? ያዕቆብ በኩር ነው አይደለም? ሲወለድ በኩር ነበር። እንዴት ነው በኩርና ያገኘው? አታሉ አይደለ? ስለዚህ በኩር ከሆነ ደግሞ በኩር ነው ማግባት ያለበት። ስለዚህ ያታለለውን የመጀመሪያ የተቀጣው 7 ዓመት አስጨመረው ማለት ነው። አንድ በሉ። ሁለተኛ ልጆቹ ያልሞተ ዮሴፍን ሞተ ብለው ደም ቀብተው እስቲ ይሄው ይሄ ልጅ ልብስ ነው ብለው አታለሉት። እሱ ደም ቀብቷል ነበር አባቱን ያታለለው። ገብቷችሁ? ስለዚህ በህይወቱ ቀምሷታል። እያንዳንዷን ላጠፋት ጥፋት ደርሶታል። ሰው ላይ የምንሰራው ግፍ ዞሮ ይመጣል። ወላጆቻችን ላይ የምናረገው እኛ ህይወት ላይ ተመልሶ ይሄ አይቀርም። ንስሐ ብንገባ የሰማዩ ይቀራል እንጂ ምድሩ አይቀርም። አንድ ልጅ አባቱን በዊልቸር እየሄዱ ያሰቃያቸዋል እየገፋ ምን እያለ እና መጨረሻ ላይ ምን አሉት ይባላል? ልጄ በቃ ከዚህ በላይ አትግፋኝ፣ እኔም አባቴን የገፋሁት እስከዚህ ድረስ ነው። ምንድነው ሐሳቡ ምንድነው? ምድር ላይ የምንሰራውን ስራ ቅጣቱን በንስሐ እናስቀረዋለን እንጂ ግፍ እንዳንሰራ ነው። ይሄን ሁሉ አሁን ማንሳት የፈለኩት በህይወታችን ውስጥ በሌላው ላይ የምንውለው ግፍ እግዚአብሔር መልሶ እንዲገባን አድርጎ ይቀጣናልና እንዲህ ከመሆን እግዚአብሔር ይሰውራል። ስለዚህ ውበትን አይቶ መምረጥ ላይ ሁሌ ጥንቃቄ ያስፈልጋል። ራሔልም ብሎ 7 ዓመት ተገዛ። ከዛ ድጋሚ ሌላ 7 ዓመት በድምሩ ስንት ዓመት? 14 ዓመት ካቃጠለ በኋላ ደግሞ ወደ አገሩ ይዟት ሲሄድ ለክፉም ለደጉም ብላ ተራፊም የተባለ ጣዖት የአባቷን ጣዖት ደብቃ ያዘችበት። እግዚአብሔር ተቆጣው። ከመካከልህ አለ ችግር አለ ተብሎ በስንት ማጣሪያ ስንት መቅሰፍት ከወረደበት በኋላ ያን ተራፊም የተባለ ጣዖት አመጣ። ለምንድን ነው? ያዕቆብ ብቸኛ መስፈርቱ ምን ስለነበረ? ውበቷ ስለነበር። ሌላ ነገሯን አይደለም ያየው፣ ውበቷ ላይ ነው ያተኮረው። ውበት ላይ ማተኮር ሃይማኖትን ሊያሳጣ ይችላል። መጨረሻ ላይ ደግሞ መካን ነበረች ይችላል። መጀመሪያ አልወለደችም። የወለደችው የናቃት መልከ መልካም አይደለችም ያላት ነበረች፣ ባላ ነበረች። ከዛ በኋላ በስንት ስለት ነው የወለደችው? ቢቸግራት እንደውም እኔ ከኔ ካልወለድክ ከገረዴ ወለድ ብላ ከገረዱ እንዲወልድ ሁሉ አድርጋው ነበር። መጨረሻ እግዚአብሔር ልጅ ሰጣት። ሁለተኛ ልጅ ስትወልድ በወሊድ ሞተች። ዮሴፍን በጣም ይወደው የነበረው ያዕቆብ የሚወዳት ሚስቱ የራሔል ልጅ ስለነበር ነው። ስለዚህ ውበትን ብቻ ተከትሎ መሄድ ለብዙ መሰናክል ይዳርጋል። የሶምሶንን ታሪክ እናስታውሳለን። ሶምሶንን ጸጋውን ያሳጣው ምንድነው? ደሊላን በውበቷ መውደዱ ነው፣ በሃይማኖቷ አይደለም። ውበቷን አየ፣ ሌላ ነገር አልፈልግም ብሎ ወደዛ ይወገባ። ስለዚህ ሁሉ ጊዜም ውበትን የመጀመሪያ መስፈርት አድርገን ስናስብ ቤተክርስቲያን ታስጠነቅቀናለች ነው። ሁለተኛው ከውበት ውጪ ጥቂት ጥቅሶች ልጨምርላችሁ። መጽሐፈ ምሳሌ ምዕራፍ 31 ከቁጥር 30 ምሳሌ 31:30 ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች ይላል። እርግጥ ይህንን የሚናገረው ሰሎሞን ነው። ስለ እናቱ እያወራ ነው። ስለ እናቱ ሲያወራ መቼስ ስጋዊ ውበቷን ሊያደንቅ አይችልም። ስለዚህ ለዛ ነው። ግን በአጠቃላይ ስናየው ውበት ምንድነው? ሐሰት ነው። በጣም የተዋበ የተባለ ሰው በጊዜ ብዛት ውበቱ ምን ሊል ይችላል? ይደበዝዛል። እኛም ልንሰላች እንችላለን። ባንሰላችም የዛ ውበት ግን በጤና ምክንያት በችግር ምክንያት ሊያጣው ይችላል። ውበቱን ብሎ የመረጥነው ሰው ያንን ውበት ሲያጣ እንወደዋለን ወይ?
ወደሚል ራሳችን ሁሌ መጠየቅ አለብን። ቤተክርስቲያን ከኛ ቀድማ የጋብቻ ዕለት የምታዋውለው ውል አለ። ምናልባት ሰምታችሁ ከሆነ የጋብቻ ላይ ስታዋውል ትወጂዋለሽ፣ ትወዳታለህ ምናምን አይደለ። የኛ ቤተክርስቲያን በጣም አስገራሚ ውል ነው የሚዋዋሉት። መንፈሳዊ ውል ነው። ይህ ወንድምሽ ይህች እህትህ ቢታመም ውበቷ ቢረግፍ ብትከሳ ጠባይዋ ቢለወጥ አልለየውም ብለሽ ቃል ግቢ። አሁን ያን ቀን ማን ያስበዋል? ይሄንስ ቢከሳ ቢጠቁር የሰርግ ቀን አሁን ማንም ሰው እንደዚህ አይነት ነገር ማሰብም አይፈለግም። መካን ባትወልድ እንግዲህ ቤተክርስቲያን መንፈሳዊት ናታ። ከሰርጉ ማግስት ያለውን ነገር ነው የምታስበው እንጂ የሰርጉ ዕለት ያለውን አይ ዛሬ ይሄ ጉዳይ ባይነሳ እምንለው እኛ ነን። ቤተክርስቲያን ግን ከዛ በኋላ ያለውን ህይወት ነው የምታየው የሚያቆያቸው። ምክንያቱም መጋባት ቀላል ነው፣ ተጋብቶ መቆየት ግን እጅግ በጣም ከባድ ነው። እንዲቻቸ ቅዱስ ዮሐንስ አፈወርቅ የጋብቻን ትርጉም ቤተክርስቲያን በምታይበት አይን ብታዩ ይላል። ሁሌም ይዘልቅ ነበር። ጋብቻ መስዋዕትነት ነው። የዕለት ዕለት አክሊል ነው የሚደረግላቸው አይደለ? ባልና ሚስት የሸዋ አክሊል እኮ ከዚህ በኋላ ላለው መከራ ምሳሌ ነው። ሁለተኛ ጸጋም ነው እስካሁን ለጸኑት በድንግልና ለመቆየታቸው። ሁለተኛ ግን ከዚህ በኋላ ላለው መከራ ቀድሞ አክሊል ነው የሚደረግላቸው። ምክንያቱም ትዳር ውስጥ መሰለቻቸት፣ መጣላት፣ ይሄ ከሚያምረው የማያምረው ይሄ ዓለም ከምትነግረን ውጪ ያለው ነገር ይበዛል እና ልባም ሴት ይላል ለባሏ ምንድን ነች? ዘውድ ነች። ባልን እንደ ንጉሥ መጽሐፍ ቅዱስ ልጄ ሆይ ስሚም ጆሮሽንም ምን በይ ወገንሽን የአባትሽን ቤት እርሺ። ንጉሥ ውበትሽን ማን ነው ውበትሽን የወደደው? ንጉሥ ማን ነው? ባል ነው። ሊትራል ምስጢራዊ ትርጓሜ ነው ለክርስቶስ የሚሆነው ባል ንጉሥ ነው። መልሱልኝ፣ ባል ምንድን ነው? ንጉሥ ነው። ሚስትስ ንግሥት አይደለች። ልባም ሴት ለባሏ ምንድናት አልኳችሁ? ስለዚህ አንድ ንጉሥ ዘውዱ አያስፈልገኝም ብሎ ንጉሥ መሆን ይችላል? አይችልም። አንተ ያለሷ ንጉሥ ልትሆን አትችልም። በሌላ ቦታ ቅዱስ ጳውሎስ ራስና አካል የሴት ራስ ወንድ ነው ይላል፣ ወይም የሚስት ራስ ባል ነው ይላል። አሁን ይህን ሲሰሙ ሴቶች ይሄ ነገር ትንሽ ከጾታም እንትን አንጻር ብዙ ደስ ላይላቸው ይችላል። ግን የራስ የተባለ ባል ይበልጣታል ማለት አይደለም። አንገት ተቆርጦ መኖር ትችላለህ? ባል ብቻውን ማለት የተቆረጠ አንገት ነው። ሰውነቱ ማነች? ሚስት ናት። ቅዱስ ዮሐንስ አፈወርቅ ይህንን የጋብቻ ውልን ሲያብራራ የጠቀሳቸውን ነገሮች ነው የምነግራቸው። ከዚያም ይላል ሚስት ድንገት ተነስታ ብትጣላ እንኳን ብትቆጣ ተከትላ አትቆጣት፣ ብትሰድብ ተከትላ አትስደባት። ውጣልኝ ካለችህ በክፉ ቃል አትመልስላት፣ ባይሆን የሚቀርሽ ቃል ለበላት። ዕቃ ሰብስባ ልትወጣ ከሆነ የሚቀርሽ ቃል ምንድነው ካለች እኔስ በሆነ ያንቺ ንብረት አይደለሁም እኔንም ይዘሽ ውጣ። ይህንን ፍቅር ለሁላችን ያድለን። ስለዚህ ስናጠቃልለው ምን ይላል? ውበት ሐሰት ነው፣ ደም ግባት ምንድነው? ከንቱ ነው። በጤና ማጣት፣ በእድሜ ብዛት፣ በተለያየ ችግር ውበት ይጠፋል። ሐሰት ነው፣ ለጊዜው ነው እንጂ የሚዘልቅ ነገር አለ። ሌላው ጥበብ የሌላት በተለይ እህቶቻችን እዚህ ላይ በደንብ ሊታሰብበት ይገባል። የፋሽን ኢንዱስትሪው በጣም የአንድን ሴት በቃ ሴት ልጅ ብቸኛ ኳሊቲዋ ውበት እስኪመስል ድረስ ሌላ ምንም ፕሮቫይድ ማድረግ እስከማትችል እስኪመስል ድረስ ሙሉ በሙሉ የሚወራው ስለ ውበት ነው። ግን ውበት ከጥበብ ጋር መሆን አለበት። ወንድ ውበት አድርጎ የሚያየው አካላዊ ውበትን ብቻ እንዳይሆን ነው መጽሐፍ ቅዱስ የሚያስተምረው፣ ውስጣዊ ውበትንም ነው። በመጽሐፍ ቅዱስ አስተሳሰቧን አይቶ የወደዳት አለች። ለምሳሌ ዳዊት አይምሮሽ የተመሰገነ ነው ያላት ሴት አለች አቢግያ። ምንሽ የተመሰገነ ነው? ሌላ ውበቷን አይደለም፣ ምኗን ብቻ? ሐሳቧን፣ አይምሮዋን፣ አስተሳሰቧን ብቻ የወደደው አለ። ስለዚህ ሴት ልጅ ውበት ብቻ ኳሊቲዋ ተደርጎ ሊነገር አይገባም። አንድ ጥቅስ ልጨምርላችሁ፣ በጣም አስገራሚ ጥቅስ ነው። ሪያ ታውቃላችሁ? ወይም አሳማ የወርቅ ቀለበት እዚህ ላይ ብታረግ ታምራለች አታምር? መልሱልኝ። ታምራለች አታምር? ታምራለች አታምር? እስቲ ላንብብላችሁ ጥቅሱን። የወርቅ ቀለበት ይላል በእሪያ አፍንጫ ላይ እንደሆነ ከጥበብ የተለየች ቆንጆ ሴትም እንደዚሁ ነች። መጽሐፈ ምሳሌ ምዕራፍ 11 ቁጥር 22 ምሳሌ 11:22 የወርቅ ቀለበት በእሪያ ምን ላይ? በቃ ሴት ልጅ ቆንጆ ብቻ ሆና እማታመዛዝን ሌላ ጥበብ ከሌላት የወርቅ ቀለበት ያደረገች ምን ይላል መጽሐፍ ቅዱስ? ደግሞ እንዲህ እንዳትባባሉ ወጣች። ስለዚህ ስናጠቃልለው መስፈርቶቻችን ስጋዊ መስፈርት ብቻ እንዳይሆኑ ይመከራል። ግን ስጋዊ መስፈርቶቹ ከጥንቃቄ ጋር መምረጥ። ይሄ ብዙ አይነት ኮምፓቲቢሊቲ አለ። እያንዳንዱን እንማር ብንል ያው ረጅም ጊዜ የሚፈጅ እኔ ለመምረጥ እየተቸገርኩ ነበረ የቱን እንደማነሳ የቱን እንደምተው። ምርጫ ላይ እንግዲህ እንደያለንበት አካዳሚክ ስታተስ
ምን ያስተሳሰብ ምርጫ ሊሆን ይችላል። የአንድ አካባቢ የመኖር አንድ ሴቲንግ ላይ የመወለድ በዛ አስተሳሰብ የመቃኘት እዛ ምርጫ ላይ ብዙም ቤተክርስቲያን ጫና አልፈጠረችም። መብቱ ተሰጥቷል። የተከለከለ ነገር የለም። ግን ማንኛውንም ምርጫ ስንመርጥ ከስጋዊው ምርጫ መምረጫ መስፈርት መብለጥ ያለበት የትኛው ምርጫ ነው? መንፈሳዊው። ትልቁም ጥንቃቄ እግዚአብሔር ባለፈው እንዳልኳችሁ ዶሜኑን ያስቀመጠልን ልክ ሼልፍ ላይ ካሉ መጽሐፍት ምረጥ እንደሚባለው ከዚህኛው ሼልፍ ብቻ ውሰድ ወይም ከዚህኛው ረድፍ ላይ ብቻ ውሰድ እንደሚባለው እግዚአብሔር የመረጠልን ረድፍ አለ። በሃይማኖት ከሚመስሉን ጋር በምግባር ከሚቀርቡን ጋር እንድንመርጥ ፈቅዶልናል። ከዛ ውጪ ያለው መስፈርት አልተከለከለም። እንደየሰው ፕሪፈረንስ ይሄንን ሊል ይችላል። ይሄኛው ነገር ነው ደስ የሚለው ሊል ይችላል። ዝምታው ሊል ይችላል። ይሄ እንደየሰው ተቃራኒ አንዳንዴ ሰዎችን የሚመርጡበት ተቃራኒ ነው። ሌሎች ሰዎችንም ማስገባት የለብንም። የኛን ህይወት የሚኖረው ማብቻ ነው እኛ ራሳችን ነው። ወላጆቻቸው መርጠው ያመጡላቸውን የተቀበሉ ሰዎች እንዴት ይታያል? በሃይማኖት አይከለከልም። እናትና አባትህ ምን በል ይላል? አክብር ይላል። እኔ እናትና አባቴ ያመጡልኝን ማገባው ያለ ሰው ይመሰገናል። ጥሩ ነው። አልተጎዱበትም። በእውነት ለመናገር ድሮ ኋላ ቀር ባልተሰለጠነበት ዘመን ወላጅ ያመጣውን ያገቡ ነበር እያልኛ አሁን እንስቃለን። ግን ከድሮ ጋብቻና ካሁን ጋብቻ የሚጸነው የቱ? ያልሰለጠኑት ከኛ የተሻለ ኖረው አይተውታል። ስለዚህ አንነቅፍም። ቤተሰብ የመረጠልኝን ሊል ይችላል። ንስሐ አባቴ ያሉኝን ሊል ይችላል። ግን መብት የላቸውም። የንስሐ አባትም አድቫይዝ ማድረግ ገሌም ብታገቢ ገሌም ብታገባ ማለት ይፈቀድላቸዋል። ክህነታቸው ይፈቅድላቸዋል። ከዛ አልፈው ግን አውግዣለሁ ወይም ገዝቻለሁ እገሌን ነው እገሊትን ነው ማለት መብት የላቸውም። ይህንን እንደው ዝም ብዬ ቲዮሪ ብቻ አይደለም፣ ፕራክቲካሊ በሰዎች ህይወት ምክር ሊጠይቁም ወደኛ የሚመጡ ሰዎች አሉ። እሳቸው ብለውኝ እኔ እሳቸውን አምኜ እላለሁ። በኋላ ችግር ሲመጣበት ማለት ጥሩ ቢሆን ኖሮ እሳቸው ብለውኝ ነው ጥሩ የሆነው የማይል ሰው ችግር ሲመጣ ግን ወደ ቤተክርስቲያን ማላከክ ይመጣል። እና ቤተሰብ መርጦላቸው የተጋቡ ሰዎች ከእግዚአብሔር አምነው ማለት ነው የነሱ ጥሩ ነው ብለው ኖረውበታል። ያንን አንነቅፍም። እናትና አባትን አክብር የሚለው በእርግጥ ይህን ላይ ጨምር ይችላል። ግን እነሱን መውደድ በአቻ ልናደርገው በምናስበው ሰው ላይ የቤተሰቦቻችን አስተያየት በጣም ጠቃሚ ነው። ምክንያቱም ቤተሰቦቻችን ይብዛም ይነስም የሚቃወሙንም የሚደግፉንም ለማብለው ሁልጊዜ ወላጆቻችሁ ለምሳሌ በዚህ ሰዓት ግቢ በዚህ ሰዓት አትግቢ እንዲያርግ እንዲያታርግ ሲሉን ብዙ አይዋጥልንም። ግን ይሄን የበለጠ አንደርስታንድ ለማድረግ እስቲ ራሳችንን ወላጅ እናርገውና ልጃችን ምን ብትለን ምን ብታረግ ነው ደስ የሚለን? ራስን በወላጅ ቦታ አርገ ስታየው እኛ ልጆቻችን እንዲሆኑ የምንፈልገውን ነገር እኛ ዛሬ ለወላጆቻችን መሆን አለብን። እግዚአብሔር እናትና አባትን አክብር ያለው አገር ሰላም እንዲሆን አይደለም፣ ወይም ይሄ እንደው እናት አባታችን ደስ እንዲላቸው አይደለም። ኮሚትመንት እያስተማረን ነው። አንድ ልጅ ቤት ውስጥ ለእናትና ለአባቱ መታዘዝ ለምዶ ካደገ ትምህርት ቤት ሲሄድ ለአስተማሪው ምን ማለት ይለምዳል። ከዛ መስሪያ ቤት ሲገባ ስራ ላይ ሲሆን ደግሞ ለአለቃው ይታዘዛል። ስለዚህ ከስር ነው እያለማመደን የሚመጣው ማለት ነው። ለኛ ነው ህጉ የተሰራው። ህጉን የምንጠብቀው እኛ ሳንሆን ህጉ እኛን ምን ይለናል? ያኮ ነህነ ዘናቅቦሙ ለህግጋት። ህጉን የምንጠብቅ እኛ አይደለንም፣ ህጉ እኛን ይጠብቀናል። ወንጌልን ጠብቁት፣ ወንጌል እናንተን ምን ይላችኋል ይላል። ስለዚህ ወላጆቻችንን የሚሉንን መስማት፣ ደስ ያላላቸውን ነገር መቀበል፣ እነሱ ያልተዋጠላቸውን ነገር እንደ አንድ ግምት ማለት ኮንሲደር መደረግ እንዳለበት አንድ ጉዳይ ማየት አለብን። ግን ሙሉ መብቱ የተሰጠው ለወላጅም አይደለም ለንስሐ አባትም አይደለም፣ ከእግዚአብሔር ጋር ለማን ነው? ለራሳችን ነው። ስለዚህ ጉዳዩ በደንብ አስበንበት የምንወስነው ውሳኔ እንዲሆን ነው። እንግዲህ እስካሁን በእነዚህ ሁለት ክፍል ትምህርቶች የተወያየ ነው የብቸኝነት ጊዜ ላይ ነው አይደለ? እና ምናልባት እዚህ ህይወት ውስጥ ደግሞ የገባ ሰው መቼ ነው የኔ ጉዳይ? ስለዚህ ነገ የመጨረሻ ክፍል ለማድረግ እንሞክራለን። የእጮኝነትን ጊዜ እንዴት ማሳለፍ ይገባል፣ በተለይ አብረው በሚቆዩበት ጊዜ እንዴት ነው የሚለውን እናያለን። ሌሎች መስፈርቶች ይሄ ባለጠጋ ሀብትን አይቶ ማግባት እኔ ምኑም ይቅርብኝ ብቻ ያለው የሚሉ ሰዎች አሉ። እነዚህ ሰዎች ኢኮኖሚክ ኮምፓቲቢሊቲ ነው ለነሱ የሚሰራው። ሪስክ አለው፣ ያስጠነቅቃል። ምክንያቱም ሀብት በተለይ ችግር ሲፈታ የሚያስጠላን ነገር ቢኖር ሀብት ነው። አንድ ሰው በሀብት ተማርኮ ይገባበትና እዛ ህይወት ውስጥ ከገባበት አሁን አንዲት ሴት እንግዲህ ሴት ስላልኩ በጣም ይቅርታ፣ አንዲት ሴት ሀብት ያለውን መርጣ ገብታ
ልክ ችግሯ ሲፈታ ነው ሁሉ ነገር የሚያስጠላት። ከዛ በኋላ ወደ ቺቲንግ ወደ ምናምን የሚመጣው ለዛ ነው። ዮሴፍን እዚህ ላይ ማስታወስ አለብን። ዮሴፍ ግብጽ እያለ የጌታው የጲጥፋራ ሚስት ለዝሙት ደጋግማ ምን ትለው ነበር? ትጋብዘው ነበር። እግዚአብሔር ያሳያችሁ። ያለው በሰው ሀገር ነው፣ ተመልካች የለውም። አይ እኔ የሰው ሀገር ሰው ነኝ፣ ከሀገሩ የወጣ ከሀገሩ እስኪመለስ ቢጭኑት አህያ ቢጋልቡት ፈረስ ይባላል። ስለዚህ እኔ ለምን ተስማምቼ አልኖርም ብሎ ዝሙት መፈጸም ይችል ነበር። ባለጠግነቷን፣ ሀብቷን፣ ውበቷን አይቶ ወደ ዝሙት አልገባም። ምንድነው ያለው? እንዴት በእግዚአብሔር ፊት ምን ሰራለሁ? ኃጢአትን ሰራለሁ ነው ያለው። ተጠቀመ፣ ተጎዳ። ይህን ልጠይቃችሁና አበቃለሁ። ዮሴፍ ከጲጥፋራ ሚስት ጋር ተኝቶ ቢሆን ምን ይጠቀም ነበር? ምን ይጎዳ ነበር? አለም ያልኳችሁ ምን ይጠቀም ነበር? ለጊዜው አንደኛ ስጋዊ ደስታ ያገኛል። እስቲ ሌላ ምን ጥቅም ያገኝ ይመስላችሁ? እስር ቤት አይገባም፣ አይታሰርም። በጣም ጥሩ። ሌላስ? እንደው ፍትፍት ምናምን የምታጎርሱ አይመስላችሁ? እንደው ሽማነቱ በቃ ጥሩ ምግብ፣ በጣም ጥሩ ነገር ነው ያነሳው ወንድማችን። ጊዜያዊ ደስታ ያገኛል ከሷ ጋር፣ እስር ቤት አይገባም እና እዛ ቤት ለውሽሟ የምታደርገው ማንኛውን ጥሩ ነገር ሊያገኝ ይችላል መሰለን እንጂ እንደዚህ ለመሆኑ ግን እርግጠኛ አይደለም። ይቺ ሴት አንድ ቀን አብራው ተኝታ አይነን ላፈር ብትለው ትችላለች? አችል ተፈራርሟል፣ ተጋብቷል። እንዴ ባሏን የካደች ሴት አንድ አይሁዳዊ ባሪያ ከሷ ጋር ተኝቻለሁ ብሎ የፍርድ ቤት የሚከሰው አልፈልግም ብትለው፣ ከዚያ ውጪ የልቧን ካደረሰች በኋላ ብታሳስረውስ ደፈረ ይብለ አይተናል። በኋላ ያሳሰረችው እኮ ከልቧ ብትወደው አታሳስረውም ነበር አይደል? ስለዚህ ጊዜያዊ ጥቅሙ ምንም ቢሆን እርግጠኛ መሆናችን። ዮሴፍ ግን አንደኛ በሰቀቀን ነበር የሚያልቀው። ከዚህ ሴት ጋር ተኝቶ ቢሆን ባሏ ጲጥፋራ በሌላ ነገርም ተበሳጭቶ ሲመጣ ኮስተር ካለ ምን ብሎ ነው የሚያስብ? ሰማ ማለት ልባ ሌሎች አገልጋዮች ሲንሾካሾኩ ሲሰማ በቃ ኃጢአተኛ የሚያሳድደው ሳይኖር ይሸሻል ይላል። ምንም የሚለው ሳይኖር አዎ ስራው ማለት ነው። ከዚያ ባሻገር እስር ቤት አይገባም ነበር ከሷ ጋር ቢሆን አይደለ? እስር ቤት ገባ። እስር ቤት በመግባቱ የሰዎች ህልም ፈታ። ህልም በመፍታቱ ፈርዖን ሌላ ህልም አለመ። ተጠራና ዮሴፍ በግብጽ ላይ ከፈርዖን ምክትል ንጉሥ ሆነ። ከዚህ ሴት ጋር ተኝቶ ቢሆን ኖሮ ይነግስ ነበር። ለመንገስ የት መግባት አለበት? እስር ቤት መግባት። ስለዚህ የነፍሱን ተውት። እኔ ስለ ነፍስ አይደለም። በስጋ ዮሴፍ ከዚህ ሴት ጋር ባለመተኛቱ ተጠቀመ ወይስ ተጎዳ? እጅግ በጣም ነው የተጠቀመው፣ በስጋ ማለት ነው። እና ህግ እግዚአብሔር በመጠበቃችን ንጽህና በመጠበቃችን የሰማዩን ተውትና በምድር የምንጠቀመው እኛ ነን። ለጊዜው ብለን ለጊዜያዊ ደስታ ለጊዜያዊ ስሜት የሆነ ነገር ለማለፍ ብለው ሰዎች ይገቡና እድሜ ልክ ትልቅ ጸጋ ትልቅ ዋጋ ያጣሉ። በትንሽ ነገር ይቀራሉ። ጠጅ አሳላፊ ሆነው ይቀራሉ። የጲጥፋራ ቤት የፈርዖን ቤት መሆን ሲችሉ ማለት ነው። በሚመጣው በነገው ትምህርታችን የጮኝነት ጊዜ ላይ ምን መደረግ አለበት፣ እንዴት እናሳልፍ የሚለውን አሳጥረን እንማራለን። የሰማነው በልቡናችን ያሳድርብን።